ማን ያገባሽ? ማን ያገባሻል ማለት ነው? ማን ያገባሻል? ለሩን ደስምት ያልከለው ታውቃል? አዎ በዚህ ጸባይሽ፣ በዚህ አመልሽ፣ በዚህ መልክሽ ማንም ያገባሽ? አስገድጄ ነው የምታገባኝ? እኔ ከቀን ቢያንስ ቤት ስትቀመጪ ትለወጫለሽ በሚል ማለት ቤት ስትቀመጪ ትለወጫለሽ ማለት በቃ ራስሽን ጠብቂያለሽ ምናምን ብዬ ስላሰብኩ ነው እንጂ ማንም ያስገድደኝ እኔ እንድታገባኝ። ግን ማንም አያገባኝም ማለት ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ በሚጋ መተናል። አሟታል ባይዘዌ እና እሷን ለመጠየቅ ሙዝ ይዤ መጥቻለሁ እና ፕራንክ እናደርጋታለን። በዛው ፕራንኩም የሚሆነው አባወራ ነኝ እኔ፣ ያው በቅርቡ እንደምንጋባ ታውቃላችሁ እና አባወራሽ ነኝ እኔ እና እንደ አባወራነቴ ደግሞ የራሴ የሆኑ ህጎች አሉኝ እላታለሁ። እነዛ ህጎች ደግሞ የሚሆኑት ምንድነው? ከቤት አትወጪም፣ እኔ ስገባ ቤት ማታ ስመጣ እግሬን ታጥቢኛለሽ ምናምን አንላታለሁ። ምላሿን አብረን እንሰማለን። ግን እኔ እንጃ እሺ የምትለኝ አይመስለኝም። ግን አብረን የምናየው የሚሆን ነው። ካሜራ ፊት ለፊት ይዤ ያለው እላታለሁ። ታየዋለች ያው ካሜራውን እና ምንድነው ካለችኝም ያው ቤተሰቡ ዩቲዩብ ቤተሰቦቼ እንዲያውቁልኝ የምፈልገው ነገር አለ ነው ማለት እና እስቲ አብራችን ተከተሉኝ። እሺ ዛሬ ደግሞ በሩን ክፍት አድርገው ነው ቆም ለኔ ታማሚ ነኝ። እስቲ ማርዬ ምንድነው እሺ? ምንድነው እሺ? እንዴ ስራ ለመጣ አሙሻል እኮ ማለት እዚህ ጋር ተቀመጥ። ምንድነው ወጣልኝ? የምትወጃትን ወጣልሽ ለምንድነው ታማሚ ፍላጎት ፍላጎት እንዳይ ተከራኩ ነው ግን ዞርም ምን ረዲት ነረድ ምንድነው የምትቀርጸው? አባ እንደምትቀርጽ የሆነ መናገር የምንፈልገው ነገር አለና ማለት ሰው ሁሉ እንዳይቀር የምንፈልገው ነገር አለ። ይሄን ጸጉርሽን እያበላሽ ነው ጥርስሽን ያናምሽው። እስኪ ተወኝ አባ። እሺ ወደዚህ አታምጥ ጸጉርሽን። ተው ይሁን በቃ እንደዚህ ነው። እሱ ተታሽኔ ስም ኤዲት ታደርጋለች። ታመሽ የለ ለምንድን ነው ደግሞ እንደዚህ ተገላልጠሽ? በዛ ላይ ብር ከፍታ አድርገሽ ብርድ ይመታሻል እኮ። አባ ንፋስ ፈልጌ ብርድ ይመታሻል። እንደዚህ ሆነሽ ነው ታዲያ ንፋስ የምትሆን ተውስ ጀመር። እስካሁን ቆይታ ስንት ሰዓት ነው? አሁን በሰዓት ትመጣለህ? ስራ ባለበት ሰዓት ስራ ትችይ እኮ ስራ ባለበት ሰዓት አሁን ትመጣለህ? ብዙ ነገር እየሰራሁ ነው። ምን ሰራ? ብዙ እሱ አሁን አይነገርሽም። አሁን ወደ ግድ ነው ልግባስ። ምንድነው እኮ ሰነ ኧረ ለፊ ችግር የለውም። አሁን ሰሜን ዘመዳሽና ካሜራም ያመጣሁት ማለት ሰው እንዲያቀርብ ይፈልጋለሁ ነው። ወይል እንግዲህ እውነቱን ለመናገር የናንቺ ልንጋባ አይደል? ያውቃሉ እኮ እሱን ለመናገር ነው አባ አይደለም። እሱንም እንደሚያውቃሉ እኮ። እሺ ከዛ አንቺ ማወራይ ነሽ የቤቴ ማወራ እኔ ደግሞ አባወራሽ ነው የቤቱ ኃላፊ ማለት ነው። እና አታዛጊ ያወራው ነው እኮ። እሺ አባቴ። ከዛ ህጎች አሉ ማለት በራሴ ወሰንኳቸው። እና ያ ውሳኔ ደግሞ የማይቀየር ነው። ቀላል አይደለም ማለት ነው። እና የማይቀየሩ ውሳኔዎች ናቸው። ምን አይነት ህግ ነው ያለው? ያንቺን ሐሳብ ጣልቃ ገብነት የማይፈልግ ህግ ነው ያለው። እሺ ከህጉ መጨረሻ ልጀምርልሽ? መጀመሪያ ልጀምርልሽ? ታላቀው ጀምር ብቻ በቃ አውራ። ገና ከመምጣት እንትን እሺ የሚበላ ነገር ልስጣት ልጅታምሩ አራበትም ባልተለያዩ ወጣ ነው ጋብዣት ነው ተባባክ ታትሽ ያው ካሜራ ስለያዘች መጣው ነው። እሺ በቃ ወደ ገደለው። እሺ ሰሚኝ አሁን ህጎችን የመጀመሪያው ህግ የሚሆነው ያው እማወራይ ነሽ፣ የልጆቼ እናት ነሽ ወደፊት። ስለዚህ መውጣት የለም ከቤት ስንጋባ ከቤትሽ ቁጭ ብለሽ ልጨርስ። ከቤትሽ ቁጭ ብለሽ
የምትፈልጊውን ነገር እየሰራሽ፣ የምትፈልጊውን ነገር እያረግሽ፣ የምትፈልጊውን እየበላሽ ቤት ትሆኛለሽ ማለት ነው። ለምን ካልሽኝ ውጭ ወጥተሽ ስራ መስራት አትችይም። ምክንያቱም እንደዚህ ትታመሚያለሽ። አዎ እንደዚህ ትታመሚያለሽ። ሁለተኛው ደግሞ የሚሆነው አባወራሽ አይደለም፣ አንቺም ማወራ አይደለሽ። በቤት ስገባ እኔ ከስራ ስመጣ እራት ሰርተሽ ቤቱን ድምቅ አድርገሽ ገብሻላ። ያቺ መወዳት ያንቺ ጥቅል ጎመን አለች፣ እሱም በኩንታል አስገባልሻለሁ፣ ችግር የለው። እሷን ሰርተሽልኝ ከዛ ቤቶቼ ረፍታ ምናምን ሰላም ብዬሽ ምናምን ቁጭ ስል ትንሽ ቆይተሽ ወይ ሙቀ ውሃ ሙቀሽ፣ ልክ እንደዚህ በማሞቂያው ማለት ነው። ውሃ ሙቀሽ ምናምን ታመጭና እግሬን አጥበሽ ምናምን ገብሻላ። ዛራቴን አብተሽ ተንከባከበሽ እኔም ወድጄሽ ጨረስ። ከዛ ከፋርግ ከተማ በቃ ጨረስ። ከደለ ሀሳብ ይሄን ውሳኔ ማለት ጭራሽ ውሳኔ ነው። ውሳኔ ያው ካሜራ ያመጣሁት ይሄን እንዲያውቁልኝ ስለፈለኩ ነው። በኋላ ከገባም በኋላ እንዳትከራከሪ፣ እንዳትጨቃጨቂ። አቁም ያለቀህም እኔ እናንተ እንኖራለን። ምንድን ነው የምንኖረው? ምንም አይቆም፣ እንዳታቆም፣ ምንም አይቆም ማለት በቃ እኔ ሁሉም ሰው አመልሽን እንዲያቀልኝ ይፈልጋለሁ። የኔን ፍላጎት እንዲያውቁልኝ ይፈልጋለሁ። አንቺም የኔን ፍላጎት ታከብራለሽ፣ እኔም የአንቺን ፍላጎት ታከብራለሁ። እንደዚህ እንደምትጨቃጨቂ የኔን ውሳኔ እንደማትቀበይ እንደ አባወራነቴ ስለማታከብሪ እሱን እንዲያውቁልኝ ይፈልጋለሁ። ስለዚህ አሁን በእነሱ ፊት ቃል እንድትገቢልኝ ይፈልጋለሁ። አንደኛ ነገር እኔ አልቀበለውም ሀሳብህን። ይሄ የኔ ውሳኔ ነው። ያንቺን ሀሳብ አይመለከትም፣ አይቀበልም። አንተ ብቻ መወሰን አለብህ እንዴ? ይሄ ያባወራ ውሳኔ ነው እንዴ? ገና ለገና ወጥተሽ ትታመሚያለሽ። አዎ ትታመሚያለሽ። እውነት ነው። እኔ ቁጭ ብዬ አንተ የምትሰራውን አምጥቼ ካንተ ብር ጠብቂ ምናምን ከኔ ለምንድን ነው ብር የምትጠብቂው? ከቤት ለምን ትወጫለሽ? ሲጀመር ብር የማትወጪ ከሆነ ብር የሚያደርግልሻል እንዴ? ነው መስራት እቃውና ንብረቶች አመጣልሻለሁ፣ የሚያስፈልጉሽን ነገሮች አሟላለሁ። አልፈልግም፣ ሁሉንም ነገር አደርጋለሁ። ነው ማድረግ አይሆንም እንደዛ። አባዩላ አሞኛል፣ አትጨቃጨቀኝ። አንቺ እኮ ነሽ ትጨቃጨቅሻለሽ እንዴ? ራስህ ነው የምትጨቃጨቀው። አይደለም? አዎ ወስኛለሁ እንዴ? እኔ እኮ ባልሽ ነኝ። ባንቺ ላይ የፈለኩትን ነገር የመወሰን መብት አለኝ። ኧረ እባክህ። አዎ ስለዚህ አትወጪም ከቤት። እኔ ደግሞ ትታመሚያለሽ። ምን መታመም ምናምን አትበለኝ። በቃ ሰው ይታመማል፣ አንተ እኮ ትታመማለህ። አትወጪም እንዴ? እኔ ብታመምም ወንድ ልጅ ነኝ፣ ወጥቼ ፈግቼ ብመጣም ወንድ ልጅ ነኝ። ስለዚህ አንቺ ደግሞ ሴት ነሽ፣ እንክብካቤ ያስፈልግሻል። አትችይም ማለት ነው። እሱ እኮ እንክብካቤ ያስፈልግሻል። ራስሽን መጠበቅ አለብሽ። ቆንጆ እንድትሆኝልኝ፣ ፊትሽ እንዳይበላሽ እንዳሁኑ በቃ መስተካከል አለበት ሁሉም ነገር በቃ። ስለዚህ እንደዚህ መታመም የለብሽ። እንደዚህ አፍንጫሽ እስኪቆስል ታመሻውን ምን ይላል ሰው ራሱ የፈለገውን ይበል። ስለ ሰው ነው እንዴ የምትኖረው? እኔ ስለ ሰው አይደለም የምኖረው፣ ስለ ራሴ ነው። እኔ ሰው ፊት እንደዚህ ነው ጥሩይ አልፈልግም። ጸብሮኝ አትንካ። እኔ ሰው ፊት እንደዚህ ሆነሽ እንድትቀርብ አልፈልግም። እንደውም ግልጽ አማርኛ ነው። ከዚህ በኋላ ምንም አይነት ሀሳብ እንዳትሰጪኝ። አትወጪም፣ አትሰሪም። ይሄ የኔ ቃል ነው። የኔን ቃል የማታከብሪ ከሆነ እንግዲህ ይኸውልህ ምንም ቃል ብሎ ነገር የለም። አይመለከተኝም። ስላንተ እንደፈለክ መሆን ትችላለህ። እኔ ግን ወጥቼ እያያችሁልኝ እሰራለሁ። ምንድነው የሚያዩት እንዴ? ስሙልኝ ብቻ የምትለው ምን እቤት እንድትቀመጭ የፈለኩበት ምክንያት ስለሚያምሽ ከፈለሽ ቤት ቁጭ ብለሽ በይዘው ኦንላይን ስራዎችን መስራት ትችላለሽ። ለምሳሌ አሁን ፎሬክስ አለ። አሁን ፎሬክስ እንደውም ላንቺ አሪፍ ነው። አልፈልግም። ቁጭ ብለሽ ገንዘብ አይደል የምትፈልጊው? ገንዘብ ማግኘት ከሆነ የምትፈልጊው የቤት ቁጭ ብለሽ ፎሬክስሽን እየሰራሽ ገንዘብ ሰብስቢ። እኔ በቃ ፎሬክስ መስራት ካልፈለኩ የምፈልገውን ስራ ውጪ ነው መስራት የምችለው። ውጪ መውጣት አትወጪም። ውጪ ግልጽ አማርኛ ነው። ግልጽ አማርኛ ነው የተናገርኩት። አትወጪም። ኦኬ። ስለዚህ አልፈልግም ብል ምንድነው የሚፈጠረው ነገር? እንዳገባሽ አትፈልጊም? እንድንጋባ አትፈልጊም? ምን ማለት ነው? ትፈልጊያለሽ? አትፈልጊም? ለምንድን ነው የማልፈልገው? የምትፈልጊ ከሆነ ደግሞ የኔን ውሳኔ ታከብሪያለሽ። ከዚህ በኋላ ካላከበርኩ አታገባኝም? አዎ። ምክንያቱም ከአባትሽ ቤት ስትወጪ ሙሉ ኃላፊነት ለኔ ነው የተሰጠኝ። ስለዚህ ምንም ልረዳሽ አልችልም። ስለዚህ ከአባቴ ቤት እንዳልወጣ እየነገርከኝ ነው ማለት ነው?
እንግዲህ እነዚህ አይነቶችን ትእዛዝ ማታከብሪ ከሆነ አዝናለሁ። ሰበብ የምታመጣው እኔ ወጥቼ እሰራለሁ ከቤት ውስጥ መቀመጥ አልፈልግም እንደምል ስለምታውቅ ሆነ ብለህ ይሄንን ሐሳብ ያመጣው ሆነ ብለህ ነው። በቃ ምን ማግባት አልፈልግም ማለት ትችላለህ እኮ ይሄንን ሐሳብ ማምጣት አይጠበቅብህም። እኔም ደግሞ ታውቃለህ አንተ ባልከው ሐሳብ መቼም አልስማማም። አልስማማም። በቃ አልፈልግም። ምንድነው ማትስማማው? አንተ የራስህን ውሳኔ ወሰንክ አይደለ? እኔም የራሴን ውሳኔ ወሰናለሁ። ስለዚህ እንድንጋባ አትፈልግም? አልፈልግም። ምን ማለት ነው አልፈልግም? ነይ ቁጭ እና ዋሪኝ። እሱን ታዩ ደግሞ የሚፈርጥ ነው እዚህ አፍረጠሹ በኋላ የፈረጠ እህል አመጣላትኝ። በቃ ይኸውልህ አባ እኔ አሞኛል። አርፈሽ ተቀመጪ። አሁን አርፈሽ ተቀመጪ። አልሄድም። ገብቼ ልተኛ። የት ነው የምሄደው? አልሄድም። አርፈሽ ትቀመጫለሽ፣ ራስሽን ጠብቂያለሽ። ገብሻል አይደለ? ለነገር ነው እንደ የመጣችሁት? ለነገር አይደለም። እያያችሁልኝ እንዴት እንደምትሆን የኔን ውሳኔ የማታከብር ሚስት እንግዲህ ይታያችሁ። ያንቺ ቢያንስ እንኳን ካሜራ ፊት ነሽ። ቢያንስ እንኳን ካሜራ ፊት እኮ ሰው ሲሆን እኮ ሽሽ ይላል። ምንድነው ሽሽ የምልህ? የማይሆን ነገር ሽሽ ልበል? ምንድነው የማይሆን ነገር? ቆይ በቃ አይሆንማ። ቤት ተቀመጪ፣ እረፍት አድርጊ። ከዚህ በኋላ መድከም የለብሽም። ራስሽን ጠብቂ። ከበሽታ በቃ በሽተኛ አትሁኝ ባልኩኝ እኔ አንተ ሁሉ ነገር የሚያስብል ነገር እኮ አይደለም። እንትን እንድትለኝ አልፈልግም። ምን ችግር አለ? እና ማን እንዲያስተዳድርሽ ነው የወጣሽ? በቃ ኖርማል ነው። ታዲያ ለምን ለመጋባት ወሰንሽ? ለምን ለመጋባት ወሰንሽ? ራስሽን ማስተዳደር የምትችይ ከሆነ ንገሪኝ እስኪ። ታዲያ ምን እሰራልሻለሁ? ስለምወድ ነው እና ታዲያ በውጭ አትወጂኝም? እና ታዲያ እንዲሁ አትወጂኝም እንዴ? መጋባቱ ለምን አስፈለገ ታዲያ? ኦኬ ጥሩ ነው። እኔ እንዳስተዳድርሽ የማትፈልጊ ከሆነ ለምን ራስሽን ችለሽ አትኖሪ? በውጭ ወዳለሁ ብቻ ለምን አትወጪ? በቃ እሺ እወዳለሁ እኮ በቃ ተዳሩ ይቅር። እሺ ይቅር። ታውቆሻል ግን ቆመሽ ነው እኮ የምትቀሪው። ካንተ ውጭ ሰው የለም? አዎ። ሲቀጥል ደግሞ ማን ያገባሻል እንጂ ማለት ማን ያገባሻል? ማን ያገባሻል ማለት ነው ማለት ማን ያገባሻል? ለሩን ደስምት ያልከለው ታውቃል? አዎ። በዚህ ጸባይሽ፣ በዚህ አመልሽ፣ በዚህ መልክሽ ማንም ያገባሽ? አስገድጄ ነው የምታገባው? ኖ እኔ ከቀን ቢያንስ ቤት ስትቀመጪ ትለወጫለሽ በሚል ማለት ቤት ስትቀመጪ ትለወጫለሽ ማለት በቃ ራስሽን ጠብቂያለሽ ምናምን ብዬ ስላሰብኩ ነው እንጂ ማንም ያስገድደኝ ነው። እኔ እንድታገባኝ? አዎ። ግን ማንም አያገባኝም እኔ? አዎ። አባ በእናትህ ተወኝ በቃ አሞኛል። ግን የምትፈልገው ታውቀው ማርያም ፍራንክ ነው። ማርያም ነው ይሄው ማርያም ረዲት ንገረኝ። ፍራንክ እሺ ነገረችሽ ፍራንክ ነው። አይመለከተኝም በቃ እሺ ይሁን በቃ ይሁን በቃ ልጅ ይሻልሻል በጣም ይበልጥ ያምሻል። ተወኝ አትናደጂ። አስበልኝማ ፍራንክ አደረከኝ አይደለ? ዞር በለኝ። እሺ አትናደጂ በቃ አትናደጂ። እሺ ተወኝ። ባንዴ ተንጨባረርሽ እኮ አትናደጂ። እሺ በቃ ተውኩት እኮ። እሺ ከፍኛ ልቀፍሽ። እሺ ካልተናደድሽ ልቀፍሽ። እሺ በቃ ነው ልቀቀኝ አባቴ እኮ። እሺ በቃ ተናደድሽ። ይኸው እንደነገርሽ እንኳን እኮ እየፈለግሽ አይደለም። እሺ ይቅርታ በቃ እሺ። ቤተሰቦች የዛሬው ፕራንክ ይሄን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። ተገኝተሻል። ገደል መግባት ይችላል። ተገኝተሻል። አልተገኘም። ተገኝተሻል። እሺ አባቶ ተገኝተሻል። እመኚ። አዎ ምንድነው? አዎ ተገኝቻለሁ። ተወኝ በቃ። ስለዚህ እንዴ እንዳሳመንከኝ ታውቃለህ። ለምን ቆይ እንዳታቆሚ ነው። መጀመሪያ ይቅርታ አድርጊልኝ። እነሱ ፊት ነው የተጣላሽ። እነሱ ፊት ይቅርታ አድርጊልኝ። ይቅርታ አድርጌላታለሁ። እንደዚህ አይደለም ስመሽኝ ይቅርታ አድርጊ።
ለዚህ ነው ማለት ነው። ተወጥሻለሁ። ፍራንክ ነው። እሺ እውነት ፍራንክ። ቤተሰብ ይሄ ቪዲዮ ከቆመ በኋላ ምን ልሆን እንደምችል ስለማላውቀው ዘመድ አዝማድ የምታውቁ የኔን ሪፖርት ማድረግ ተባበሩኝ፣ አድርሱልኝ ጥሪዬን። እኔ ስቀልድ ነው፣ አንቺ ፕራንክ ነው። እሺ ቢላ የለም እንጂ ተወግቼ ነበረ። እሺ ይሄን ይመስላል እንግዲህ ቤተሰቦች፣ የኔ ቤተሰቦች ፕራንካችን በተሳካ ሁኔታ ተጠናቋል። ቻው። በሌላ ጊዜ በሌላ ቪዲዮ አብረን እስክንገናኝ ቆሜ ልበላቸው እዚህ ጋር። እስክንገናኝ ደህና ሰንብቱ። ቻው።